ስላሰብኩኝ ነው እንደው ከጥቂት ዓመታት በፊት ከፌዴሬሽኑ የተለዩ ሌላ ፌዴሬሽን ለማቋቋም ሙከራ ተደርጎ ነበር አንድ ሁለት ሶስት ጊዜም የራሳቸውን ለማካሄድ የተሞከረበት ሁኔታ ነበርና ያንንም ተሻግራቸዋልና ዛሬ ላይ ስታስቡት ያ የተከሰተው ክስተት ፌዴሬሽኑን ምን ያህል ጎድቶታል ምን አይነትስ ትምህርት ወስዳቸዋል ከዛ እንዳልከው ምንድነው ያው አብረው መስራች የነበሩ ከኛ ጋር የነበሩ ሰዎች ናቸው እንግዲህ አንዳንድ ጊዜ በህግና በደንብ መገዛት ሲኖርብህ ያን ነገር አልቀበልም ስትል ያው እንደዚህ አይነት ነገሮች ይፈጠራሉ እና በሌሎች አንዳንድ ኢትዮጵያን ድርጅቶች እንደተካሄዱ ሁሉ ይሄ የመክፈል የምናምን ነገር እዚህ ባለ በሰለጠና በመኖርበት ቦታ እንደማይሰራ እና በህግ እስከተገዛን ድረስ በመተዳደሪያ ደንባችን ያ ነገር የማይሆን መሆኑን ሊገነዘቡ ይችላል በእርግጥ አሁን እነሱም ከስተታቸው ተምረው ካጠፉት ነገር ተምረው አንዳንዶቹ ያው ኳስ ተጫዋቾች አብረን የኖርን ስለሆነ መተው ከኛ ጋር አብረው እየታደሙ ናቸው ያሉት በግልጽም ደግሞ ይቅርታ የጠየቁ አሉ እና ብዙ ትምህርት ተምረንበታል እና ቀሪዎቹም እዚህ ውስጥ ያለነው ምንድነው በህገ ደንባችን መሰረት ነው አንዳንድ ጊዜ ከመንፈልገው ውጪ ሊሆን ይችላል በድምጽ ብልጫ ሲደረግ የማትፈልገው ውሳኔ ሊሆን ይችላል ግን ከዛ በኋላ ከወጣን በኋላ ከስብሰባችን እንደ ወንድማማች የምንቀጥልበት ድርጅት ነውና ከውጭ የሚመጡ ጋዜጠኞችም ሆኑ የውጭ ሰዎች እዛ ስብሰባችንን ሲያዩት እውነት እንደው እንደ ብሪቲሽ ፓርላማ ነው እንደው ጭቅጭቁና ብጥብጡ ተመልሰን እንገናኝ አይመስልም ግን ብዙ የተማርንበት ነገር ነው በህይወታችን በጣም ጥሩ አቶ ያዩ እንግዲህ ምናልባት የፖለቲካ ጉዳይ አታስተናግዱምና እንደው የፖለቲካ ጉዳይ ምናልባት አንዳንድ ጊዜ ተጽዕኖ ሊኖረው ይችላልና ዛሬ ይህንን ቃለ ምልልስ በመናደርግበት ወቅት በኢትዮጵያ 4 ያህል ባለስልጣናት ተገድለዋል ምናልባት ከዚህም አንፃር ስሜቶንም ልጋራ ብዬ ነው ቀደም ብለን ከቀረጻው በፊትም በዚህ ጉዳይ ላይ ስናወራ ስለነበር እንደው ሐሳቡን በዚህ አጋጣሚ ሐዘኑንም እንዲገልጹ ምናልባት ይሄ ነገር በእናንተስ ውድድር ላይ ተጽዕኖ ይኖረዋል ወይ የሚለውን ምላሽ አብረው ይስጡኝ በእርግጥ እንግዲህ ምንድነው መቼም የተፈጠረው ሁኔታና እንደዚህ የህይወት መጥፋቱ እንደዚህ አይነት ደረጃ ላይ በዚህ ጊዜ ውስጥ ማለፋችን በጣም የሚያሳዝን ነገር ነው እና ለቤተሰቦችም እና ለሁሉም ነገር እንደው መጽናናቱን ይስጣቸው ላለሁኝ በእርግጥ ይሄ ነገር ያው ብዙ እንግዶች ወደዚህ እንመጣለን ብለው ከኢትዮጵያ የሚያስቡ ነበሩ አሁን እንግዲህ በዚህ ምክንያት ምን እንደሚፈጠር ልናውቅ አንችልም ግን ያው በየአመቱ የምናደርገው ነገር ነው በፊትም እኛ አላማችንና ሞቷችን እንደምታውቀው ኢትዮጵያውያኖችን ማሰባሰብ አንድ ላይ ይሄ እንደው የኢትዮጵያውያኖች መካ ማለት ይቻላል እና ከየሀገሩ ከየክፍለ ሀገሩ ከኢትዮጵያም እዚህ ካሉ ከአሜሪካን ያሉ ስቴቶች በሙሉ የሚሰባሰብበት ስለሆነ ሰው በጉጉት የሚጠብቀው ነገር ነው እና በእርግጥ እንዳልኩት ጀስት የሚያሳዝን ሁኔታ ነው የተፈጠረው እንግዲህ ኢትዮጵያ ውስጥ ከዛ የሚመጡት እንግዶች እንዴት እንደሚሆኑ አናውቅም ግን ይሄው ዝግጅታችን ይቀጥላል ሁሉ ነገር ያው በፕሮግራማችን መሰረት እንደሚካሄድ ነው በጣም አመሰግናለሁ አቶ ያዩ እንግዲህ አሁን ወደ 36ኛው አመት ዝግጅታችሁ ልገባ ነው እንግዲህ 36ኛ አመት ዝግጅታችሁ በአትላንታ ሊካሄድ ቀናቶች ናቸው የቀሩት በተለያየ ቦታ የሚገኙ የስፖርት ቤተሰቦች በውድድሩ ላይ የሚሳተፉ ማለት ነው ከፍተኛ ዝግጅት እያደረጉ መሆናቸውን የሰማን ነው ያለንበት ሁኔታ ያለውና አትላንታ እንዴት እየተዘጋጀች ነው እናንተስ እንግዶቻችሁን ለማስተናገድ እንግዶቻችሁን ለመቀበል እንዴት እየሆናችሁ ነው ዝግጅታችሁ የት ላይ ነው ያለው አሁን እንግዲህ ብሩክ ምንድነው እንዳልኩት ከእንግዶቻችን ማለት የክብር እንግዶቻችን የጋበዝናቸው ነበሩ በአንዳንድ በቪዛ ምክንያት የማይመጡ ይኖራሉ ግን አንድ ሁለት ሶስቱ እዚህ ስላሉ እዚሁ አሜሪካን ውስጥ ያሉ ስለሆነ ከኢትዮጵያም የመጣው አንዱ እንግዳችን መጥቷል ስማቸውን ለመጥቀስ ያህል ከድሮ እግር ኳስ ተጫዋቾች አቶ ኃይለማርያም መኮንን ወይም በቅጽል ስሙ ሻሾ ኃይለማርያም ሻሾ የሚባለው ታዋቂ ተጫዋች ድሮ በ1955 ዓመተ ምህረት አካባቢ ወደ ከሸዋ ፖሊስ ወይም ዳኛው የሚባለው ቲም ውስጥ ይጫወት የነበረ ከነ ግርማ አስመሮም ከነ አስራት ገብሬ ከነ አስፋው ከበደ ገና ገዛኸኝ ማን ያለው ጋር አብሮ ተሰላፊ የነበረ የታወቀ ተጫዋች ነበረ አንድ እሱ ነው ሌላው ደግሞ ከአትሌቲክሱ ሻምበል መሐመድ ከዲር 1980 ሞስኮ ኦሎምፒክ ላይ የ5000 እና 10000 ሜዳሊያ ተሸላሚ የነበረ ሌላ ሸዋንገዛው አጎናፍር እሱም መቼም ብዙዎቻችን እናውቀዋለን የጊዮርጊስና የኢትዮጵያ ብሔራዊ ቡድን ተጫዋችና እንዲሁም አሰልጣኝ የነበረ እዚሁ አሜሪካን ውስጥ በካሊፎርኒያ ግዛት የሚገኝ ነው ሌላ ጊላ ሚካኤል የድሮ የብሔራዊ ቡድን ተሰላፊ የነበረ በረኛ የነበረ የብሔራዊ ቡድን በረኛ እና እንደውም ታስታውስ እንደሆነ እንደው ድሮ ኳስ እንጫወት ማን ነው ጊላ የሚገባው ይባል ነበር እኔ ራሴ አላውቅም ነበር የጊላ ማለት በረኛ ይመስለኝ ነበር
እና እሱም ተጋብዟል። መሐሙድ አህመድ ደግሞ አንጋፋ ታዋቂ ድምጻዊ። እነኚህን 5 ሰዎች ጋብዘናል። እንግዲህ ሌላ ከየሀገሩ የሚመጡትን እንግዶች ለመቀበል ያው አትላንታ ሽርጉድ እያሉ ነው። ዝግጅቱ ሰፊ ነው። ስቴዲየሙ በጣም ያማረ ነው እና እንግዲህ እዚህ ላይ ነው ያለነው። እንግዲህ እንዳልከው አጭር ጊዜ ነው ያለነው። እነኚህ በኢትዮጵያ በእግር ኳስ ውስጥ የራሳቸውን አሻራ ጥለው ያለፉ ናቸውና በዚህ መድረክ ላይ ተገኝተው ልምዳቸውን ለአዲሱ ትውልድ ያደርሳሉ ብለን ተስፋ እናደርጋለን። እንደዚሁም አንጋፋውና ተወዳጁ የትዝታ ንጉስ መሐሙድ አህመድም በቦታው ተገኝቶ ከህብረተሰቡ ጋር እንደሚገናኝ ነው እየገለጹልን ያሉት ነው። ከዚህ ውጭሳ ምን አይነት ዝግጅቶች ናቸው? እንግዲህ በተለያዩ ድንኳኖች አሉ፣ በድንኳን ውስጥ የሚካሄዱ ነገሮችም አሉ። እሱንም ይገልጹልኛል። በሚካሄዱት ቀናቶች ሁሉ ምን አይነት ዝግጅቶች አሉ? ህብረተሰቡ ቢመጣ ምንድነው የሚያገኘው? ሲስተናገድ ምንድነው የሚያገኘው የሚለውን ነገር ማለት ነው። እሺ እንግዲህ ምንድነው ይሄ ነገር እንዳልኩ ኢትዮጵያውያኖች የሚሰባሰቡበት ባህላችን የምናሳይበት ድንኳኑ የባህል ምግቦቻችን የምናሳይበት የተለያዩ ቅርሳ ቅርሶች የሚሸጡበት እና ጠቅላላ ሳምንቱ በሙሉ የኢትዮጵያ ሳምንት ነው። በዚህ ቦታ ላይ ሲመጣ ብዙ ነገር እና እንደው አይተም አጣቀውን የጠፋብህን ሰው ሁሉ የምታገኝበት ነገር ነው። ትዳር የመሰረቱበት ነው። የሚገርመው ነገር ደግሞ እዚህ የተወለዱ አሜሪካን ውስጥ ወይም ውጭ የተወለዱ ልጆች ህፃናት ልጆች ሁሉ እንደው ኢትዮጵያዊ መሆናቸውን እሱን ሁሉ የሚያዩበት ነገር ስለሆነ እንደው ከወላጆች የበለጠችን ጊዜ የሚጠብቋት አሁን እዚህ የኖሩ ህፃናቶች ናቸው። እንደው የምታየው ነገር እንደው እኔ እስክስታውን ሁሉ የት እንደለመዱት ሁሉ አላውቅም። እኔ በጣም የሚገርም ነገር ነው የምናየውና በጣም በጉጉት የምንጠብቀው ጊዜ ነው እና አሁን አትላንታ እንዳልኩት ሳምንቱን ሙሉ የተለያዩ ሙዚቃዎች አሉ። ከተማው በሙሉ ኮንሰርት ይሰጣል። በየምሽቱ ላይ ሁሉ ከተማ ውስጥ ብዙ ነገሮች ይካሄዳሉ። ድንኳኑ ያለበት ቦታ በጣም ሰፊ ያማረ ቦታ ነው። የተለያዩ ድርጅቶች ይመጣሉ፣ ከኢትዮጵያም ጭምር የሚመጡ በጎ አድራጎት ድርጅቶች አሉ። ቢዝነሳቸውን ለማስተዋወቅ የሚፈልጉ ይሄ ሁሉ ኦፖርቹኒቲ ፈጥሮላቸዋል እና ይሄ ሁሉ የተለያዩ ድርጅቶች፣ ጋዜጠኞች የማይመጣ የለም እዚህ ላይ እና ይሄን ኦፖርቹኒቲ እና ይሄን ስብስብ ላይ ለመገኘት ማለት ነው። እንደው አጠቃላይ መንፈሱን መግለጽ ይቻላል። እዛ አካባቢ ምን አይነት ዝግጅቶች እንደሚያዘጋጁ ለህብረተሰቡ እንደ መረጃ እንዲሆን። አዎ ትክክል። እንግዲህ ምንድነው ፌዴሬሽኑ በግል በራሱ የሚያዘጋጀው መክፈቻውን ኢትዮጵያን ዴይ ነው በትልቁ የሚጠበቀውና የመዝጊያው ምሽት ነው። ኢትዮጵያን ዴይ ያው ብዙ የተለያየ የባህል ዘፈን ከሁሉ ብሔረሰብ የተውጣጣ የባህል ዘፈን የሚታይበት ነው። የባህል ዘፈን ብቻ ሳይሆን ዘመናዊ ሙዚቀኞች ብዙ ታዋቂ የሆኑ ዘፋኞች የሚታደሙበት ነው። እሱ አለ ኢትዮጵያን ዴይ። እዛ ላይ ነው ህዝቡ እንግዲህ እንደምታውቀው ከዚህ በፊት እንዳየው ባንዲራውን እያውለበለበ የሀገር ልብስ ለብሶ ኢትዮጵያዊነትን የሚያንጸባርቅበት ቀን ነው። ሌላው እንግዲህ የመጨረሻው ቀን ከዋንጫው ጨዋታ በኋላ ማታ ሆቴላችን ውስጥ ማለት በሄድኳርተሩ ሆቴል ማሪዮት ማርኪስ የሚባለው ዳውንታውን ሆቴል ያው እንትናችን ድረ ገጻችን ላይ አለ። እዛ ነው የመዝጊያ ምሽቱን የምናደርገው። በእርግጥ ቦታው 3000 ሰው በላይ አይዝም እና ለዚህም ያዘጋጀነው ቲኬት እና ቦታ ሊሚትድ ስለሆነ ቀደም ብሎ መያዝ ያስፈልጋል እና ቲኬቱን እዛው ስቴዲየም ውስጥም ስለሚሸጥ በቅድሚያ መግዛት ይቻላል። ትልልቅ ዘፋኞች አሉ። አንጋፋ ዘፋኟም አስቴር አወቀ ለ2 ዓመታት ያህል ኮንሰርት ሰጣጣቅም አዲስ ሙዚቃዋን ሁሉ እዛ ነው እንግዲህ እንትን የምታረገው። እዚህ አትላንታ ነው ሪሊዝ የምታረገው አዲስ አልበሟን እና እነኚህ ዝግጅቶች አሉ። ደግሞ ከዛ ውጪ ከኛ ከምናዘጋጀው ውጪ ከተማ ውስጥ በተለያየ በየቀኑ ብዙ ኮንሰርቶች ይሰጣሉ። በግል የሚሰጡ እንትኖች አሉ ማለት ነው እና የማንጠብቀው ብዙ ዘፋኞች ይኖራሉ እና በዚህ አጋጣሚ ስለ ሙዚቃው ካነሳን አይቀር እንደው ማመስገን የምፈልጋቸው ብዙ ሙዚቀኞች አሉ። እንዳልነው አሁን መሐሙድ አህመድን ከዚህ ፌዴሬሽን ሲጀምር ጀምሮ አብሮ የኖረ ሰው ነው። ተራወቀም እንደዚሁ፣ ነፍሱን ይማር ውብሸት ፍስሐም እንደዚሁ እና ምንም ነገር በሌለን ጊዜ ያለ ምንም ክፍያ የተጫወቱ ናቸው እነኚህ ሰዎች። አሁን ከወጣቶቹ ደግሞ መጥቀስ ይቻላል እነ ጎሳዬ እና እነኚህ ሰዎች ሁሉ ይህን ፌዴሬሽን ደግፈው የያዙ ምንም በሌለን ጊዜ ምናምን ከኛ ጋር አብረው የተጓዙ ሰዎች ስለሆኑ በዚህ አጋጣሚ ላመሰግናቸው እወዳለሁ። አቶ ያዩ ከልብ አመሰግናለሁ። እንግዲህ ቀኑ እየተዳረሰ ነው። የቀረበ በመጣ ቁጥር አስጨናቂ ነገሮች ይከሰታሉና እንደው ዝግጅታችሁ ሙሉ በሙሉ ተጠናቋል ወደምንልበት ደረጃ ደርሳችኋል ብዬ ገምታለሁ። ምናልባት በዚህ አጋጣሚ ሊያስተላልፉት የሚፈልጉት ካለ መልእክቶን እንዲያስተላልፉ፣ ለኢትዮጵያውያኖችም በተለይ እዚህ በሰሜን አሜሪካ ላሉ ጥሪውንም እንዲያስተላልፉ ድል ልስጦት። እሺ፣ በጣም ነው የማመሰግነው ብሩክ። እንደው በመጀመሪያ ደጋፊዎቻችን ኢትዮጵያውያንና ትውልደ ኢትዮጵያውያንን ይህን ፌዴሬሽን እስካሁን ድረስ በእግሩ አቆመው
በመጥፎ ሰዓት ላይ ሁሉ አብረውን የተጓዙትን ደጋፊዎቻችንን ላመሰግን ወዳለሁ እና ያለነሱ ይሄ ፌዴሬሽን እዚህ አይደርስም ነበር እና አሁንም ቢሆን ከስህተታችን እየተማርን የምናጠፋውን እየመከሩን በጎ ስራችንን ደግሞ እየተመለከቱ አብሮን የሚጓዘውን ህዝብ አመሰግናለሁ። ሌላ በተረፈ አትላንታ ኮሚኒቲን ላመሰግን ወዳለሁኝ። በጣም እዛ እየተሯሯጡ ነው ያሉት። የመክፈቻውን ቀን ልዩ የሆነ ነገር ሊያሳዩን ነው። ከዳላስ እና ከሲያትል የተሻለ ነገር እናቀርባለን ብለው እየተሯሯጡ ነው እና ጥሩ እንግዳ ተቀባዮች ናቸው። ብዙ የኢትዮጵያ ኮሚኒቲ ኢትዮጵያውያኖች የሚገኙበት ከተማ ነው። ይሄ በመኪና ተነርቶ የሚመጣበት ከ5 እስከ 10 ሰዓት ድረስ የሚነዳበት ቦታ ነው እና ይሄ ነገር እንዳያመልጥ እዚህ ላይ መታችሁ እንድትታደሙ እንፈልጋችኋለን። መታችሁ ማጣቁ ሰዎች አንዴኑና ተመልከቱና ከዛ በኋላ እንግዲህ እንደማትቀሩ አውቃለሁኝ እና ይሄን ማስተላለፍ ነው የምፈልገው እና በጣም ነው የማመሰግነው። አቶ እያዩ ዘነበ የኢትዮጵያ ባህልና ስፖርት ፌዴሬሽን በሰሜን አሜሪካ የህዝብ ግንኙነት ኃላፊ መስመር ላይ ተገኝተው በወቅታዊው በ36ኛው የኢትዮጵያ ስፖርትና ባህል ፌዴሬሽን ዓመታዊ ዝግጅት ላይ ሐሳቦን ስላካፈሉን ከልብ እናመሰግናለን። ኢትዮ 360ንም ስለምትደግፉና ከኛ ጋር ስለሆናችሁ በዚሁ አጋጣሚ ምስጋናችን ማድረስ እንወዳለን። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። እንግዲህ አትላንታ እንተያይ። እንግዲህ በጣም አመሰግናለሁ። ታንኪዩ። እንኳን ለ36ኛው የሰሜን አሜሪካ ስፖርትና ባህል ፌዴሬሽን ዓመታዊ ዝግጅት በሰላም አደረሳችሁ አደረሰን። ኢኤስኤፍኤን የዘንድሮውን ታላቅ ዓመታዊ ፌስቲቫል የጆርጂያ ግዛት ዋና ከተማ በሆነችው አትላንታ ከጁን 30 እስከ ጁላይ 6 2019 ያከናውናል። ዝግጅቱ በሁሉም መስክ ጦፏል። 32ቱም የእግር ኳስ ክለቦች በከፍተኛ ዝግጅት ላይ ናቸው። ዘንድሮ የተለየ ነው። የባህልና ዘመናዊ ሙዚቃ ዝግጅቱም ለታዳሚው በሚመጥን መልኩ እየተሰናዳ ነው። ተወዳጅና ተናፋቂ ድምፃውያን ኢትዮጵያን ሊዘክሩ ቀኑ አልደርስ ብሏቸዋል። ከአገር ቤት የተጋበዙ ልዩ እንግዶች በዝግጅቱ ይታደማሉ። በዚህ ታሪካዊና